እፈልገዋለሁ፣ ግን እንዴት? ቤት በኩል ላምጠው ለውጡ? ለውጡ የሚመጣው አንተ ራስህን መለወጥ ስትጀምር፣ በህይወት ውስጥ አዳዲስ ነገሮችን መለማመድ ስትጀምር ነው ለውጡ። እንግዲህ ሁለት አይነት ነው። አንደኛው ኢተርናል ነው፣ ሁሌም ከኛ ጋር ያለ ነው። ያም ለውጥ ሜንታሊ ነው። ሜንታሊ ለመለወጥ ማለት አበራላችኋለሁ። ሁለተኛው ደግሞ ኤክስተርናል የምናየው ነገር ነው። ልንለካው ሜዥር ልናደርገው የምንችለው ነገር ነው። ያ ሜዥር ልናደርገው የምንችለው ነገር ደግሞ የምር ለውጥ አይደለም። ምክንያቱም ኢተርናል ለውጥ ኮኔክት ዊዝ ዩ ጋር ከአምላክ ጋር የመገናኘት ነው። ያ ነገር ነው ለውጥ እምለው እኔ። ለአንዳንዶቻችን በገንዘብ መለወጥ ለውጥ ነው፣ ያም ለውጥ ነው። መጀመሪያ መለወጥ ያለበት ነው እኔ። ስለዚህ በሁለት መንገድ እናምጠው እንችላለን። አንደኛው በሃርድ ወርክ ነው፣ ሁለተኛው ደግሞ ክሪቲካል ቲንኪንግ ነው። ሃርድ ወርክ ስላችሁ ግንበኛው ሰውዬ እንደሚሰራው አይነት ሳይሆን አእምሮ ላይ ነው ሃርድ ወርክ የምታደርገው። ምንድነው ችግር? ጊዜ አጠቃቀም ላይ። ጊዜ አጠቃቀም ላይ ከሆነ ችግር ጊዜ አጠቃቀም ላይ ነው የምታስተካክለው። ጊዜ አጠቃቀም ላይ የሚረዱ መጽሐፎችን ለምሳሌ መጀመሪያ ያነበብኩት መጽሐፍ አለ፣ በቀጣይ ቪዲዮ እሰራላችኋለሁ። ሁለተኛው ሜንታሊ ነው፣ ነገሮችን ፖዚቲቭ ለማሰብ መሞከር። ሲክሬት ቪዲዮ ሰርችላችኋለሁ፣ ግቡና እዩት። ፓወር ኦፍ ነው አእምሮ ላይ። እነዚህ ነገሮች ነው ማንበብ ያለብን። ድክመታችንን አውቀን ድክመታችንን ለማስተካከል የሚሄድ ለውጥ የሚጀምረው ከራስ ነው። እኔ መለወጥ አለብኝ፣ አንተ መለወጥ አለብህ፣ አንቺ መለወጥ አለብሽ፣ እኛ መለወጥ አለብን። ሁላችንም እንለወጣለን። በምን? ይህን ቻናል ሰብስክራይብ ማድረግ ይመቻችሁ።